አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበል ማለት ነው። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ እና እንድትከታተሉ በአክብሮት ጋብዛችኋለሁ ማለት ነው። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ቪዲዮውን ጀምሩ። ነባሮች ደግሞ ላይክ፣ ሼር ያደረጋችሁ እንድትከታተሉ በአክብሮት ጠይቃለሁ ማለት ነው። ውድና የተከበራችሁ ቤተሰቦች ዛሬ ይዤላችሁ የመጣሁት አፍላ ፍቅር ድራማን ክፍል 184 ነው ማለት ነው። እነሆ እስከ መጨረሻው ድረስ ጋበዝኳችሁ ማለት ነው። ጸጋ ያንን ደመረን ስታየው የምትፈራው ድምፁን ስትሰማው እንኳን ድምፁን ሰምታ የደመረ ስም ሲነሳ የምትርበተበተው የምትንቀጠቀተው እግሮቿም እጆቿም ሳይቀሩ ተቁለፍልፈው የሚቀሩት ዛሬ ግን በጭካኔ በተሞላ በቢላ ወግተዋለች። ደመረ እንደ ወትሮው ጸጋ የምትፈራው መስሎ ደውሎ ሊያስፈራራት ነበረ። ቀንሽን ጠብቂ፣ እንደዚህ በጎረምሳሽ እንዳስደበደብሽኝ አትቀሪም ይላታል። እሷም ታዲያ ይሄን ስታደርግ እኔ ቁጭ ብዬ ማየት ነው የሚመስለ ስትል ጸጋ አትቀሪም ቀንሽን ጠብቄ ብዬሻለሁ ብሎ ስልኩን ጆሮዋ ላይ ይዘጋባታል። እሱ ግን ለሌላ ጊዜ ቀጥሬሽ እኔ ግን ዛሬ ነው ምበላሽ ብሎ የኔ ወፍ ቶሎ ነይልኝ እያለ መንገድ ዳር ጠብቋት ነበረ። እሷም ምንም ያክል ለሱ ይምሰል ደፋር መስላ ብታወራውም ነገር ግን ደፋር አልነበረችም። ቶሎ ብላ ስልኳን አውጥታ ለመኮንን ትደውላለች። መኮንንም ከያሬድን የሚያግቱለት ልጆች ጋር እያወራ ስለነበረ ስልኩን አንስቶ አሁን ሌላ ቦታ ነኝ፣ ግን በፍጥነት እመጣልሻለሁ፣ ምን ሆነሽ ነው ሲላትም ደመረ ደውሎ ነበረ እንደ ወትሮ ሊያስፈራራ ሞከረ። ነገር ግን ውስጤ ፈርቷል፣ ወይ ሰው ብትልክልኝ ወይ ከቻልክ ደግሞ አንተ ብትመጣልኝ ይላታል ስትለውም እሱም አይ ሰው መላክ እንኳ አልችልም፣ ምክንያቱም ሰዎቹ ወደ ያሬድ ሊሄዱ ነበረ፣ እኔ እመጣልሻለሁ፣ እስከዛው ድረስ ግን ራስሽን ጠብቂ ይላታል። እሷም ተስማምታ እግሮቿ እየተርበተበቱ እጆቿን እያቁለፈለፈች እያሻሸች ስትራመድ ደመረ እንደተለመደው ከተደበቀበት ከበር ስር መጥቶ አፏን ሊያፈናት ይሞክራል። እሷም ልቀቀኝ ተንግዶዳ ህይወቴን አትጫወትብኝ ብትለውም እሱ ግን ፈጽሞ ሊሰማት አልቻለም። እየተንቀጠቀጠች በአንድ እጁ አፏን እንዳፈናት በአንድ እጇ እየታገለች ከቦርሷ ውስጥ የያዘችውን ቢላ አንስታ ተዘረግፈዋለች ሆዱን። ደመረን እንኳን በቢላ ልትወጋው ስሙን ስትሰማ ያች የምትርበተበተ ልጅ ማለት ነው ዛሬ በጭካኔ በቢላ ትወጋዋለች። ወዳው እንደወጋችው እጇ እየተንቀጠቀጠ ህይወቴን አመሰቃቀልከው፣ ዛሬ ደግሞ በአንተ ህይወት መጥፋት ምክንያት እስር ቤት ልኖር ነው ወይም ቀሪ ዕድሜን እስር ቤት ልከርም ነው። ምን አይነት እድለቢስ ነኝ? ምን አይነት ሰውዬ ነው ወደ ህይወቴ የመጣው? እያለች እየተንሰቀሰቀች እያለቀሰች እጆቿም እግሮቿም እየተንቀጠቀጡ መኮንን ይደርሳል። መኮንን እንዳየ ቢላውን ከእጇ ላይ ይቀበልና ወደ ቦርሳዋ ከከተተላት በኋላ እጇን እየጎተተ ቶሎ ሊሮጥ ሲል ግን መሞትና ለመሞቱን ቼክ ማድረግ አለብን ብሎ ቼክ ያደርጋል። አንገቱ ስርም ቼክ ሲያደርግ ደመረ አልሞተም ነበረ። በቃ ጸጋ ሰውየው አልሞተም፣ ስለዚህ ነይ ከዚህ እንሂድ፣ ሰው ሲያይን ጥሩ አይደለም ብሎ ይዟት ወደ ሌላ በኩል ከሄደ በኋላ እሷ ግን ደመረ ሞተ፣ እኔ ከዚህ በኋላ ቀሪ ዕድሜን እስር ቤት ነው፣ ልጅነቴን ቀማኝ፣ አሁን ደግሞ እስር ቤት መበስበሴ ነው እያለች ትለፈልፋለች። መኮንን ምንም አልሆነም ይድናን ተጎዳ እንጂ አልሞተም እያላት ቢነግራትን ፈጽሞ ልሰማው አልነበረችም። ከዛም በጥፊ አንዴ ሲላት ከነበረችበት ድንጋጤ ትባንናለች። ለምንድን ነው መታይ ስትለው ምክንያቱም አንቺ አሁን ማሰብ ያለብሽ ነገር ስለደመረ ሳይሆን አንቺም ፖሊሶች እንዳይዙሽ ወይም እንዳይጠረጥሩሽ መደበቅ ነው ያለብሽ፣ ስለዚህ ከዚህ ቦታ መጥፋት አለብን ብሎ እሷም በጥፊ ካላት በኋላ ትነቃና እሺ ብላ ትሄዳለች ወይም ትደበቃለች ከቤቷም ወይም በንጋታውም ትምህርት ቤት እንዳትሄድ ያደርጋታል። እሷን በመኮንን ሀሳብ ተስማማለች። ለያሬድን አሳልፋ ልትሰጠው ነበር ስምምነታቸው። ስለዚህ መኮንንን ስለሚያውቁት ሌላ ሰው ልኮ ነበረ እና ሻንቲ እነ ቃጭል እና ያሬድ ሆነው እየመጡ ነበረ። አሁንም እንደተለመደው ያሬድን ስጡኝ የሚባል ጥያቄ ያቀርብላቸዋል መኮንን የላካቸው ሰዎች። እነሱም ፈጽሞ ያሬድን አንተሰጠህ የሚሉና እንደ ልጅ ዞረው እንደምንም ብለው ልጁን ጥለው ይደበድቡትና ያሬድን ይዘው ሮጠው ያመልጣሉ። መኮንንም ከጸጋ ሲመለስ ይሄን ይሰማል። ከዛም መልሶ ለቀስቴ ይደውልና
የተነጋገርነውን ፋይቲንግ ወይም ድብድብ ከሳምንት ወደዚህ እንዲቀርብ ፈልጋለሁ። ምክንያቱም ጀማአክ ወይም ቤተሰብህ የኔን የሆነን ሰው ደብድቧን ትለዋል። መኮንን እንደዛ ሲለው ቀስቴም ራሱን መቆጣጠር አልቻለም እና እሺ መቼ ይሆንልህ ይለዋል። አንተ በፈለግከው ብሎ ሲለው ከ3 ቀን በኋላ ፋይቲንጉን ማድረግ እንችላለን። አንተ ካሸነፍክ ያሬድን ትወስዳለህ፣ እኔ ካሸነፍኩ ደግሞ ያሬድን ለመጨረሻም ለመጀመሪያም ትተህልን ትሄዳለህ ይለዋል። እሱም በሀሳቡ ይስማማል። ይሄ ነገር እየከረረ የመጣ ያሳሰባቸው ጓደኞቹ ለነ ጸጋ ለነ ሁሉም ለማንም አልተናገሩም፣ እነ ሚኪ ማለት ነው። ስለዚህ ሚኪና አቡሻ ምን ማድረግ እንዳለባቸው ስለጨነቃቸው ሄደው ለቹቻ ይነግሯታል። ቹቻም ቀስቴን ልታናግረው ብትሞክርም ፈጽሞ ሊሰማት አልቻለም። ምክንያቱም እኔ ይሄን የማደርገው የቤዛንና የያሬድን ሕይወት ለማስተካከል እንጂ ለሌላ አይደለም። ስለዚህ እመኚ፣ ለዛ ለሰውዬ አልሸነፍለትም። ብትሸነፍስ ብትለውም ፈጽሞ ይህን መስማት ፈቃደኛ አልነበረም እና ጆሮም ሊሰጣት አልቻለም። ምክንያቱም እሱ እያሰበ ያለው ስለሚያሸንፈው ብቻ ነው እንጂ ስለመሸነፉ አይደለም። ይሄ ቢፈጠር ግን እስከ ዛሬ የከፈሉለት መስዋዕት ታባቱ ተጣልቶ ይህን ሁሉ መከራ ችግር ያየው ያሬድ የሀብታም ልጅና የቅምጥል ልጅ ነው። አሁን ግን ጨርቆስ ሄዶ ቡሌ እየበላ ያለው በፍቅር መስዋዕት ምክንያት ነው። ከትምህርቱ ቀርቶ ከቤተሰቦቹ ተጣልቶ ከጎዳና ወጥቶ ይሄ ሁሉ እያሳለፍኩ ያለሁት ለፍቅሬ ስል ነው። ስለዚህ በአንተ ተልካሻ ምክንያት ፍቅሬን እንደዚህ ላጠው አልፈልግም ቢሉትም ግን ቀስቴ የሚሰማ አልነበረም። በቃ ምን ማድረግ እንዳለባት ቹቻ ካሰበች በኋላ መልሳ ለቤዛ እንድትነግራት ትወስናለች። እሷም የሆነውን ሁሉ ትነግራታለች። ቤዛም በጣም ትናደዳለች። እንዴት ቀስቴ ይሄን ያደርጋል? እውነቴን ነው ምልሽ፣ ይሄን አደርጋለሁ ካለ ከአንቺም ከእሱም ነው ምርቀው፣ አላቃችሁም አታቁኝም ትላታለች። እሷን ምን ላድርግ እኔ እሱን ስለውም አልሰማም፣ አንቺም ከእሱ እንደዚህ ካደረገ ሁለተኛ አይኔን አታዩም ትላለች። እኔ ምን ላርግላችሁ? እኔ አላሳዝናችሁም እያለች ብቻም ታለቅሳለች። ሜሉም መታ ድንገት ቤዚቲ ላወራሽ ፈልጌ ነበር ትላታለች። እሷም ምንድነው ትላታለች። ያሬድ ከትምህርቱ ወጣ፣ ከትምህርቱ ቀረ፣ ከቤተሰቦቹም ወጣ። አየሽ ብዙ መስዋዕት እያስከፈላችሁ ነው። ይሄ ፍቅር በልክና በትንሽ ነገር ነበር የተጀመረው። ነገር ግን አሁን ባለፈው ያሬድን ሊያስለቅቁ የተተኮሰው ሽጉጥ ኪሩ የተኮሰው ወደ አንቺ ወይም ወደ ቹቻ ወደ ቀስቴ ብቻ ወዘተ ወደ አንድ ሰው ሆኖ ቢሆን ህይወት ጠፋ ማለት ነው። ተንግዲህ ወዳም እታገላለሁ ብለሽ ከሞከርሽ የሰው ህይወት መጥፋቱ የማይቀር ጉዳይ ነው። ስለዚህ ያሬድ እንደምንም ብሎ ተባብሎ ወደ ቤተሰቦቹ መምህራኖች ተነጋግረው ወደ ቤተሰብ ተመልሶ ትምህርቱን መቀጠል አለበት። ከዚህ በኋላ የሚከፈለው መስዋዕት ከኛ አቅም በላይ ነው። አሁንም ከኛ አቅም በላይ ነው። አይበለውና አሁን ፋይቲንጉን ሁለተኛ ቀጠሮ እንድለ አውቃለሁ። አሁን ቀስቴ የሆነ ነገር ቢሆንስ በእናንተ ምክንያት አይደል? ስለዚህ እባክሽ ያሬድን አናግረሽ ወደ ቤት ይመለስ። ቀስቴንም ተማናገር ያሬድን አናግሮ ወደ ቤት መመለሱ ይሻላል። ምክንያቱም አንቺን ነው እኮ የሚጎዳው የበለጠ። እናትሽም አላስጨንቅሽም ብላ ነው እንጂ በጣም ነው የተጨነቀችው። እንደ ያሬድ ጥላይ ትሄዳለች ብላ ነው እንጂ ዝም ብላ የምታስመስለው በጣም ነው የተጨነቀችው። አባቱ ሳይቀር የያሬድ አባት ፎክሮባት ዝቶባት ነው የሄደው። ስለዚህ እባክሽ ቤዚቲ እኔ ይሄን ያልኩሽ ለአንቺ አስቤ እንጂ ለክፋት እንዳትወስጅብኝ እፈልጋለሁ ትላታለች። ሜሉም ያው ምን አስበሽ ነው ምናምን ብላ ብትላትም ግን ነገሩን ስታገናዝበው ልክ እንደሆነች ትገምታለች ቤዚቲ። እሱ እኮ ልክ ነሽ ከኔ ያስበሽ ነው፣ ግን ምን ላድርግ ሁሉም ነገር ድንገት ሳላስበው ከቁጥጥር ውጭ ሆኖ ሜሉ ትላትና አይዞሽ የኔ እህት ይሄ የሚያልፋን ነገር ግን ይሄን ነገር እንድታስቢበት ስለፈለግኩ ነው ብላ ታቅፋታለች። እሷን በንዴት እየተንጨረጨረች ወደነ ኪሩ ትሄዳለች። ኪሩም የስፖርት ስራ ሰልጥን፣ ምክንያቱም የሆነ ነገር ቢፈጠር ባለፈው ድንገት ከኋላ መኮንንም መጥቶ ያስመለጣቸው ስለሆነ አሁንም ያን ነገር ስለሚጠበቅ ነው መሰለኝ ኪሩ መሰልጠኑን እና እንትን ማለቱን አላቆምም። ጸጋም ከትምህርት ቤት ስለቀረች ብዙም ሰው ትኩረት አልሰጣትም። ምክንያቱም በሌሎቹ በጭንቀት ስለተወጠሩ።
ነገር ግን አልሚና ወይም ኤላ ምን ማድረግ እንዳለባቸው ስለ ደመረና ስለ ጸጋ ማወቅ ያለባቸው ነገር እንዳለ ያውቃሉ። ግን ደመረ ድምፅ ሲነሳ ጸጋ ያርበተብታታል፣ ያናድዳታል፣ ያበሳጫታል፣ እንባዋም ይተናነቃታል፣ ልጅነቷም ይታወሳታል። ኤላ እንደተለመደው አልሚ ሁሉንም ነገር ቀጥራ ተነገረችው በኋላ ጸጋን ለማናገር ወደ ትምህርት ቤት ይመጣል። ትናንትና እኮ ስፈልግሽ ሳፈላልግሽ ምንም ላገኝሽ አልቻልኩም ይላታል። አዎ ትንሽ ደብሮ ነበር አልመጣሁም ነበረ ሐኪም ቤት ትትልም የምን ሐኪም ቤት የምን ሆስፒታል ብላ ትደናገራለች። አይገርምሽም ትናንትና አንድ ወዳጄ ሐኪም ቤት ልጠይቄ ሄጄ አንድ ሰውዬ ወይም በሕግ የሚፈለግ ሰውዬ ሐኪም ቤት ፖሊሶች ጥያቄ ወይም ለጥያቄ ቃሉን ሊቀበሉ ሲሉ ጠፋ። ስሙም ደመረ ይባላል ሲላትም እሷም ትደነበራለች። ከዛ ምን ተፈጠረ ስትለውም እኔ አላቅም የኮድ ስም መሰለኝ ደመረ ብሎ ስም የለም። ነገር ግን እሱ ሰውየው እንዳመለጠ ፖሊሶች እንዳላገኙት በፖሊሶች በጥብቅ እየተፈለገ እንደሆነ ነው እኔ የሰማሁት። ምን ነው ጸጋ ተደናበርሽ ታውቂዋለሽ ሰውየውን ሲላትም እሷም ፍጹም እኔ አላውቀውም ትለዋለች። በቃ እንደዛ ከሆነ አይዞሽ ይላት። እሷም ስትደናበርም በቃ እኔ ሽንት ቤት መሄድ ስላለብኝ ቆይ አንድ የጠብቀኝ ብለው ኤላን ትሄዳለች። ኤላ ግን እንደዚህ እያደረገ ያለው ለኤላ ምንም ሁሉንም መረጃ እንድትነግረው ስለፈለገ ነው። ምክንያቱም አልሚዛ ያለችው ተኩላውና ደመረን ለማሳሰር ነው። መረጃም እየሰበሰበች ነው። መሲና ናታን እንግዲህ በገባላት ቃል መሰረት እነንትናን ወይም ለሰኒ የሚያደርጉትን ተንኮል ኤላን ፍቅረኛዋ በልክ አደርጋለሁ ብሎ የተነሳውን እልክ ለማስቆም ወይም የእውነተኛ ጓደኝነታቸው ልክ እንዳልሆነ ለማሳየት መሲ የምታደርገው ጥረት ነበረ። ነገር ግን በጥፊ ምታት ሲለው አልቻለም ነበረ። ምክንያቱም ሰኒ በጣም የሚወዳት ግን በጣም ስለሚወዳት ያ ማድረግ አልቻለም። እሷ ቸርሸሚን ታፈቅራለች፣ እሱ ደግሞ እሷን ያፈቅራል። ነገሩ ወደ ጎን ነው። ፍቅሩን አይገልጽላትም። እሷም ለቸርሽሜ ፍቅሯን አትገልጽላትም፣ አይገልጽላትም። ሁሉ ውዝግብ እያለ ቅጥቅጥ አርጎት ፖሊሶቹ እጅን እሰጣለሁ ሲል ርዕስ መምህሩ ግን ይሄን ማድረግ የለብህም፣ ወላጅ አምጥተህ ወደ ትምህርት ቤት ራሱ መመለስ አለብህ፣ ነገር ግን ከወላጆቹ ጋር መነጋገር አለብን ይለዋል። እሱም ወላጅ እንደሌለው የጎዳና ልጅ እንደሆነ መናገር ይደብረውና በቃ ሚኪና አቡሻ ያገኙትና በቃኛ ወላጅ እንፈልግለት፣ ወላጅ ፈልገን ወደ ትምህርት ቤት በቅርቡም ትመለሳለህ ብለው ያጽናኑታል። እሱም ካላችሁ እሺ እኔ እናትም አባትም የለኝ ግን እኔ በጣም ነው መወዳት መሲን ይላችኋል። በቃ ችግር የለውም አታስብ ይለዋል። ኤላንም አደራ መሲን ምክንያቱም እሷ አልከኛና ፊት ለፊት ነው ሁሉንም ነገር የምትጋፈጠው ይላል። ኤላም ቃል ይገባለታል። ምክንያቱም ከሁሉም ጥላቶቿ መሲን እንደሚጠብቃት ይነግረዋል። እሱም እሷን ከጠበቅልኝ እኔ ሌላ ምንም አልፈልግም ብሎ ትምህርት ቤቱን ቦርሳውን ይዞ ይወጣን ከትምህርት ቤት ወላጅ እስከሚያመጣ ማለት ነው። ያሬድ ለአባቴ ትምህርቴን ተምሬ ብቻ ሳይሆን ስራም ሰርቼ መለወጤን ማሳየት አለብኝ ብሎ ጀማል መኪና ማጠቢያ ውስጥ የተቀጠረው ሊሰራና ለአባቱ ለማሳየት ነው። ገንዘብም ለማግኘት ጭምር ነው። ነገር ግን ሞላ ፌስታሉ ስራውን እንዲለቅ በተቻለው መጠን ሁሉንም ነገር አድርጓል። ያሬድ ግን መስራት አለብኝ መለወጥ አለብኝ ስላለ ጠንክሮ እየሰራ ነው። ቤዚቴም ስትመጣ ከትምህርት ቤት ታየዋለች። ስታየውም በላብ ጥቁርቁር ብሎ ያ የፈረንጅ ልጅ የሚመስለው ልክስክስ ብሎ ምን ልበላችሁ ፀሐይ አጥቁሮታ ጠውልጎታል። ወንድ ልጅ ሲሰራ ነው ትልና ፈገግ። እሱ ግን ተሸማቆ ወይኔ ቤዚቲ እንደዚህ ስታይ ምን ትሆነኝ ይሆን ምን ትለኝ ይሆን ታፍርብኝ ይሆን እያለ እያመንታ ነበረ። እሷ ግን ወንድ ልጅ እኮ ሲሰራ ነው ወንድ የሚባለው፣ ስለዚህ አብሽሬ የኔ አባት ብላ ጉንጩን ላቡን ጥርግ አርጋ ትስመውና አሁን ነገር ግን ምሳ መብላት ስላለብን ፍቀድለት ትለውና ይወጣሉ። እሺ ብለው ምሳቸውን በልተው ከተለያዩ በኋላ አሻንቲና ቃጭል እንዴ አንተን እኮ ቁማር አስጨምድዶ ወይም አሲዞ እንትና ቀስቴና እንትና ሊደባደቡ ነው ይላል። በጣም ይናደድና ነገሩን ግልጽ አድርጉልኝ ሲልም ግልጽ ይሆንለታል። ይህና መኮንን እንደሚደባደቡ ሲነግረው በጣም ይናደድና መስዋዕት እንዴት እኔን ያደርጋል?
ፍቅሬን እኮ ነው ገደል ሊከተው የተነሳው ይልና እየሮጠ ወደ ቀስቴ ሄዳን። ቀስቴም ምንድን ነው ሲለውም የሆነውን ሁሉ ሰምቻለሁ ከናቃጭል። ስለዚህ ይሄን ያስያዝከውን ቁማር ልታቆም ይገባዋል። በሌላ በኩል መጫወት ትችላለህ፣ ነገር ግን የእኛን ሕይወት አስይዘህ ልትጫወት አይገባም። እኔ ለፍቅሬ ብዙ መስዋዕት ከፍያለሁ። ስለዚህ እባክህ በአንተ ቁማር የተነሳ እኔ ፍቅሬን ማጣት አልፈልግም። ምክንያቱም ለመኮንን አሸነፈ ማለት አንጠልጥሎ በማግስቱ ካናዳ ነው የሚወስዱኝ። ይህን ደግሞ እኔ አልፈልግም ይለዋል። ነገር ግን ቀስቴ ይሄ የሚባልም ሊሰማ አልቻለም። በተመሳሳይ መልኩም ቤዚቲ መታ እንደዛው ብትጮህም ብትንጨረጨርም ምንም ልታመጣ አልቻለችም። እሱም እሺ በቃ ከእንግዲህ ወዳ ማንኛችሁንም ማግኘትም አልፈልግም፣ ነገር ግን ነፃነት ስሰጣችሁ ሁላችሁም መታችሁ ታመሰግኑኛላችሁ፣ ፉንቃዬ ሳትቀር ይላል። ማለቴ ነፃነት ስላችሁ መኮንንን ዘርሬው ያሬድና ቤዚቲን ነፃ ወጣቸዋለሁ ብሎ ይፎክራል። እነሱ ግን ይሸነፋን ብለው ስለፈሩ በጣም ስጋት ገብቷቸዋል። ከዚህ ሁሉ ለምን አንድ ነገር አናደርግም ብለው ይስማማሉ። ማለቴ ቀስቴ የሚሸነፍ አይደለም፣ መኮንንም እንደዛው። ስለዚህ ለምን ሸቤ አናስገባውም? ሸቤ ስላቸው እስር ቤት ነው። እስር ቤት ፖሊስ ጣቢያ ሳይሆን አንድ የሆነ የተደበቀ ቤት ለምን ፈልገን አንደብቀውም ይላሉ። ከዛም ብዙ ካሰቡ በኋላ ጸጋ ችግር የለውም እናንተ ኃላፊነቱን ተሰጣችሁኝ፣ እኔ የማይገኝበትና ማንም ሰው ሊያገኘው ለማይችልበት ቤት ልደብቅላችሁ እችላለሁ ትላለች። እሷ ግን በተቃራኒው በገባችው ቃል መሰረት ለመኮንን አሳልፋ ልሰጥ ነው። እሺ ብለው እነሱም አምነዋት ብዙም ሳይጠረጥሯት እሺ በቃ ጸጋ አንቺ ያሬድን ጠብቂ፣ ፋይቲንጉ ማንም ያሸንፍ ማለቴ መኮንን የሚያሸንፍ ቀስቴ የሚያሸንፍ እንትና መውጣት የለበትም ያሬድ ብለው ከተስማሙ በኋላ እሷ ደውላ ለመኮንን ቀስቴን ተደበደባችሁ በኋላ ልጁን እንደምትረከብ ትነግረዋለች። ማለቴ ያሬድን እንደምታስረክበው ትነግረዋለች። በቃሉ መሰረት ደግሞ ሁሌም ከደመረ እንዲጠብቃት፣ ከፖሊሶች እንዳመለጠ፣ በጩቤ ቢወጋም እንዳገገመ፣ እንደተሻለው ሁሉንም መረጃ እንዳገኘች ትነግረዋለች። ይህን ሁሉ ይውጣ ውረድ የሚደርስባት ላይ ጸጋ ላይ ለማንም አልተናገረችም፣ መናገርም አልፈለገችም። ምክንያቱም ቤዚቲ በጣም ጭንቀት ላይ ናት። ስለዚህ በጭንቀት ላይ ጭንቀት አልደረበባትም ብላ ስለወሰነች ነው። ሄቨን ደግሞ ከእንትና እንድትርቅ በተመሳሳይ መልኩ ቤቲ አስጠንቅቃት ነበረ። ስለዚህ ለምንድን ነው የምትርቂኝ ብሎ ሲጠይቃት ዮናስ ፍቅረኛ አለኝ ትለዋለች። ፍቅረኛ የሚባለው እንትና ቦቼ ነበር። ቦቼ ደግሞ እህቱን ይዞ ክፍለ ሀገር ከሄደ ጀምሮ ደውሎም አያውቅም እንኳን ፍቅረኛዋን ሆኖ ሊመጣ። ስለዚህ ምን ማድረግ እንዳለባት ለጄሪ ስታማክራት አርቴፊሻል ወይም ፎርጅም ባል ወይም ፍቅረኛ እንፈልግ ብለው በተስማሙት መሰረት አንድ የክፍለ ሀገር ልጅ ጋሽ አይተንፍሱ የሚባል ልጅ ያመጣሉ። ነገሩ ወዲህ ነው። ምንም ሊግባቡ አልቻሉም። ስለዚህ ጄሪ ተባል ምርጫ ውስጥ ኤክስ ታደርገዋለች። ኤክስ ለምን አደረገች ብሎ እሱም ይበሳጭባታል። እሷ ግን አንድ ነገር አሰበች። ቦቼ ጋርና የቦቼ ጓደኞች ጋር ሄዳ ስልክ ቁጥር ተቀብላ አሻንቲ የውሸት ፍቅረኛ ሆኑ ለሄቨን ዮናስን እንዲቀበለው ታደርጋለች። እሺ በቃ በዚህ ከተስማማ ዮናስን ለመጀመሪያም ጊዜ ከህይወቷ እናስወጣዋለን። ምክንያቱም ቦቼ አለመኖሩን አይቶ ዮናስ ሊቀርባት ይችላል። ምክንያቱም ልጅቷ የምትወደድ የምትፈቀድ ቆንጆና ታታሪ ጎበዝ ተማሪ ብቻ ምን ልበላችሁ ከአባቷ ፍራቻ በቀር ሄቨን ይሄ ነው እንከን የሚወጣላት ተብላ የምትባል ልጅ አይደለችም። ጨዋ ናት። ብቻ ምን ልበላችሁ ከግቢው አንደኛ የሆነ ተማሪ ናት ማለት ነው። አልሚም ግራ ግብት ብሏታል። ምክንያቱም ጸጋ ማናት? ስለ ደመረስ ምንድን ነው የምታውቀው? ጸጋ ህይወት ምንድን ነው ብላ በተደጋጋሚ ኤላ ጋር ትደውላለች። ኤላም ምንም ሊላት አልቻለም። ኤላ በቃ ጸጋ ማለት የ11ኛ ክፍል ተማሪ ናት፣ ምንም ታሪክ ሊኖራት አይችልም። አልሚ ዝም ብለሽ አትጨነቂ፣
ተኩላው አንቺ በጠረጠርሽ ቁጥር ዴቭን እየቀረበች ነው የሚሄደው። ስለዚህ እባክሽ ስለ ጸጋ ሳይሆን ትኩረትሽ አንቺ ሌላ ነገር ሳይሆን እዛ ያለውን መረጃ አጣሪ፣ እኔ እዚህ ያለውን አጣራለሁ ይላታል። ምክንያቱም ለእኛ ለማጣራት ዋነኛ ቁልፍ ልኮን የምችለው ጸጋ ናት። ስለዚህ ጸጋን በደንብ ቅረብልኝ ትለዋለች። እሱም እሺ ይላታል። ከሰብሊም ጋር በገቡት እልክ መሰረት ዛሬም ነይ ልጋብዝሽ፣ ሻይ ልጋብዝሽ፣ አፍቃሬ ጓደኛዬ እያለ ሲያዝጋት የተነሳው ኤላ ዛሬ ግን ሰብሊ በፍቅሩ ትወርቃለች። ዛሬ ባለፈው ግን ሲተዋወቁ ተሳስተሽ እንኳ እንዳታፈቅርኝ፣ ምክንያቱም እኔ ህልም አለኝ የማልመው ሳልመው ደስ የሚለኝ ፍቅር በሚባለው መጃጃል እንድጃጃል አልፈልግም ብሏት ነበረ። እሱን እያስታወሰች ምን ማድረግ እንዳለባት እንደዛ አስጠንቅቋት አፈቅርሃለሁ ልበለው ወይስ አልበለው እያለ ግራ ተገብታለች። ፋይቲንጉስ ማን ያሸንፍ ይሆን? ቀስቴ ያሸንፍ ይሆን ወይስ መኮንን ያሸንፍ ይሆን? ይህን እንግዲህ የዛሬው ይሄን ይመስላል። ሰላም አለይኩም ወረህመቱላሂ ወበረካቱ።